የሰሊጥ ብሔርተኞች ይሄ ትንሽ ኢንተረስቲንግ የሆነ ጉዳይ ነው። በደንብ እናወራበታለን። አቶ ጌታቸው ረዳ አንድ ጽሁፍ ትላንትና ላይ ጽፈዋል። ብዙዎች በቂ ትኩረት አልሰጡትም ትላንትና ላይ። ምናልባት ዛሬ ሊሰጡት ይችሉ ይሆናል አላውቅም። ግን በጣም በቂ የሆነ ትኩረት የሚገባው ጽሁፍ ነው ብዬ ነው የማስበው። በራሳቸው የፌስቡክ ገጽ ላይ ነው የጻፉት። ስለዚህ ሄዳችሁ ሙሉን ማየት ትችላላችሁ። እኔ ግን የጻፉት መሰረታዊ የሚባሉ ሁለት ጉዳዮች ላይ ነው ትኩረት አድርገን የምንወያየው ማለት ነው። ጽሁፋቸውን ሲጀምሩ የሚሉት ነገር መሰረታዊ ስለሆነ እሱን ላንሳላችሁ። ባለፈው 20 ቀናት እሳቸው ወደ አዲስ አበባ ከመጡ ጊዜ ጀምሮ ያለው ነው ማለት ነው በትግራይ የሚታየው ፖለቲካዊ ትርምስ፣ ስልጣን ወይንም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘት ወይንም ምዕራፍ ላይ ደርሷል። ለ2 ዓመታት ያህል የተበተበው ሴራ አለ፣ ስልጣን ወይንም የሞት ሽረት በሚል ማለት ነው። የዛ የመጨረሻው ምዕራፍ ላይ ደርሷል። ትግራይ ላይ ላለፉት 20 ቀናት የነበረው ስርዓት አልበኝነት ምናምን ለጉድ ነው እያለ ነው ጌታቸው ረዳ። ሌላው ከጽሁፍ ውስጥ በጣም መሰረታዊ ነው ያልኩት ይህ ቡድንና አሽከሮቹ በህልማቸውም በእውናቸውም የማይፋቷቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። መሬትና ስልጣን ብቻ። ላለፉት 20 ቀናት የመንግስት መስሪያ ቤቶችን ከተቆጣጠሩ በኋላ እነዚህ ኋላ ቀር የሚሏቸው ቡድኖች የመንግስት መስሪያ ቤቶችን ከተቆጣጠሩ በኋላ መሬት እየቸበቸቡ ነው ያሉት። መሬት እየቸበቸቡ ነው። ለወደፊቱም ደግሞ የገቢ ምንጭ ደግሞ እንዲሆናቸው በመሸጥ ገቢ ለማግኘት ደግሞ እንዲሆናቸው አዳዲስ መሬቶችን ሁሉ እየወረሩ ነው። ቦታዎች ይጠቅሳሉ። ይሄ ቡድን ይሄንን አይነት ተግባር የማያደርገው ምዕራብ ትግራይ ላይ ብቻ ነው እንጂ ሌሎቹን በሙሉ በወረራ እየወሰደ ነገ ከነገ ወዲያ ሊሸጣቸው ነው። አሁን ላይ መሬት እየገዛችሁ ያላችሁ ሰዎች ገንዘባችሁን ትክክለኛ ቦታ ላይ ማዋላችሁን አረጋግጡ። ምክንያቱም ነገ ከነገ ወዲያ ማህተም ስለተደረገበት ብቻ ህጋዊ ይሆናል ብላችሁ እንዳታስቡ የሚል መልእክት ነው ከመሬት ጋር በተያያዘ ያነሱት ማለት ነው። ከስልጣን ጋር በተያያዘ ይሄው በየ3 ቀኑ እጩ ይዞ እየመጡ ጠቅላይ ሚኒስትሩን እየተለማመጡ ነው ይላሉ። እሱን እስቲ በኋላ ላይ እናየዋለን። ሁለቱም ግን በደንብ እናያቸዋለን። በተለይ ከምዕራብ ትግራይ ጋር በተያያዘ አንድ ያነሱት ነገር አለ። ምዕራብ ትግራይ ሲባል ይላሉ የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታያቸውም። ማን? ይሄ ቡድን መሬት የሚወራው ኋላ ቀር የሚሉት ሽፍታ የሚሉት ማህተም ቀሚ የሚሉት ስልጣን ወይንም ሞት የሚሉት ይህን መፈክር የሚያሰማ እያሉ የሚገልጹት ቡድን ስለ ምዕራብ ትግራይ ሲያስብ የሚታየው ሰሊጥ እንጂ ከዛ ተፈናቅሎ መከራና ስቃይ እያየ ያለው ህዝብ አይደለም የሚል ነገር አንስቷል። አንድ ይሄንን እናያለን። ሁለተኛው የምናየው ይሄ ስልጣን ይገባኛል እያለ አዲስ አበባ ሰላም ፈላጊዎችንን የፕሪቶሪያ ስምምነትን እናስፈጽማለን ብቻ ወንበሩን ብቻ አስረክቡን በማለት እየተለማመጠ ነው። እጩ የሚላቸውን ሰዎች ሁሉ በየ3 ቀኑ እየቀያየረ እድሉን እየሞከረ ነው ያሉት ጉዳይ አለ። በእነዚህ ሁለቱ ነገሮች ላይ ሀሳባችንን እንሰጣለን። ከዛ በፊት ግን የአቶ ጌታቸው ረዳ ይህን ጽሁፍ መጽሐፍ ምንን ያሳያል የሚለውን ማየት የሚጠቅም ይመስለኛል። ደጋግመው የሚጽፉ ስለሚመስለኝ ነው። ከዚህ በኋላ አንደኛ እኔ ጽሁፉን ሳየው እሳቸውም ከዚህ በኋላ የክልሉ ፕሬዝዳንት ሆነው እንደማይቀጥሉ የተረዱ ይመስላል። ጽሁፉ
እንደዛ አይነት ስሜት ይሰጣል። ከዛ ውጪም ጽሁፎቹን ካያችሁ ምክረ ሐሳብ የመምከር እንጂ አውቶሪቲን አያሳይም። ጽሁፉ የሆነ የማስጠንቀቅ የማዘዝ እንደዚህ አይነት ነገር ያለው የመምከር አይነት ነገር ነው። እከሌ ጭራሽ ህግና ስርዓት ይከበራል ብለን የምናስባቸው ታዋቂ ሰዎች ሁሉ እዚህ ጭቃ ውስጥ ተዘፍቃችሁ መታየታችሁ ይገርማል ሁሉ ይላሉ። እና የመገረም ነገር ነው እንጂ የመምከር ነገር ነው እንጂ አውቶሪቲ ነገር አይታይም። በአውቶሪቲ የጻፉት ጽሁፍ አይደለም። አጠቃላይ ጽሁፉን ስታዩት ፕሬዚዳንት እንደማይሆኑ የተረዱ ይመስላሉ። የኔም አቋም እሱ እንደሆነ ነግሬያቸዋለሁ፣ የተለያዩ ምክንያቶችን አቅርቤ ማለት ነው። ግን ሌላው ግን በጣም ያየሁበት ነገር ጽሁፉ ላይ የመታገል ፍላጎት እንዳላቸው አይቻልም። እነዚህን ሰዎች በየትኛውም ጊዜ በየትኛውም አይነት ሁኔታ አልተዋቸው የሚል አቋም ጽሁፉ ውስጥ ይታያል። እኚህ ኋላ ቀር የሚሏቸውን ቡድኖች ማለት ትላንት በዓል ነበር፣ ኢድ አልፈጥር ነበር። በዛን ቀን የጻፉት ጽሁፍ ነው። በዓል ነው ማለፍ ይችሉ ነበር። እኔ በዓል ሲባል አብዛኛው ሰው በዓል ላይ የሚያተኩር ነው ይመስለኝ። በዛን ወቅት ነው የጻፉት እና አልተዋችሁም አይነት ነገር። በማንኛውም ጊዜ የእናንተን ጉዳይ አልተወውም፣ እኔን ከፕሬዝዳንትነት ማንሳት ትግሌን አያስቆመውም የሚል ነገር ይታይባል። እንደውም የበለጠ ነፃነት ስለሚኖረኝ ያን ነፃነት በመጠቀም ከባድ የሆነ ትግል እናንተ ላይ አካሂዳለሁ የሚል መልእክት የሚያስተላልፍ ነው። ዕለት ተዕለት የምትሰሩትን ነገር ለህዝብ አጋልጣለሁ የሚል መልእክት ያስተላልፋል። አላበቃም፣ የኔና የእናንተ ጉዳይ አላበቃም። እና ለዚህም ማህበራዊ ሚዲያን በሰፊው ለመጠቀም ያሰቡ ሁላ ይመስላል። በነገራችን ላይ ይሄ ነው ለዶክተር ደብረጽዮን ቡድን እሳቸው አቶ ጌታቸው ረዳ ኋላ ቀር ለሚላቸው ሰዎች አደገኛ ቢሆኑ ይሄ እንደውም አንዳንዶች አክቲቪስቱ ጌታቸው ረዳ ምናምን እያሉ ተወሰነ ደረጃ እንትን ለማለት ሲሞክሩ አይቻለሁ። ግን አቶ ጌታቸው ረዳን በጣም አደገኛ ግን የሚያደርጋቸው ይሄ ነው። ማህበራዊ ሚዲያን ተጠቅሜ እስከ መጨረሻው ድረስ እታገላችኋለሁ ብለው ማህበራዊ ሚዲያን የተጠቀሙ ጊዜ ለነ ዶክተር ደብረጽዮን በጣም አደገኛ ነው። ምክንያቱም እሳቸውን የሚቀበለው እዚህ ማህበራዊ ሚዲያ ላይ የሚውለው ይሄ አካል ደግሞ የለውጥ ስሜት ደግሞ አለው። እሱ ብቻ አይደለም። አቶ ጌታቸው ረዳ ከትግራይ ውጪ ራሱ ብዙ ደጋፊ አላቸው። እሳቸው እንኳን ደጋፊ ባይኖራቸው ነገር ግን እነ ዶክተር ደብረጽዮን የሚሰሩትን ስራ በማየት የሚሄዱበትን አቅጣጫ በማየት በአቶ ጌታቸው ረዳ ዱላ እነሱን ለመምታት ፍላጎት ያለው ብዙ አካል አለ። ስለዚህ ቀላል አቅም አይደለም ያላቸው። አሁን ባለው የኢትዮጵያ ፖለቲካ ውስጥ ደግሞ ማህበራዊ ሚዲያ የሚጫወተው ሚና ትልቅ ነው። አንድን የለውጥ ስሜት በማቀጣጠል የለውጥ ስሜት ያላቸውን አካላቶች በማደራጀት አቅጣጫ በመስጠት ስምሪት በመስጠት በመምራት ማህበራዊ ሚዲያ የሚጫወተው ሚና ቀላል አይደለም። በዚህ ረገድ እነ ዶክተር ደብረጽዮን አቶ ጌታቸው ረዳ እንደሚላቸው ኋላ ቀር
ማህበራዊ ሚዲያን በመጠቀም ረገድ አላቀረም። ስለዚህ አቶ ጌታቸው ረዳ አሁን ስልጣን የላቸው፣ በአንጻራዊነት ነፃ ናቸው። ማህበራዊ ሚዲያን ተጠቅመው እነዚህ አካላት ጋር ያለባቸውን ችግር በትግል እፈታለሁኝ ካሉ ትልቅ ኃይል ይሆናል። እኔ ይሄንን ነገር ሴንስ አድርጌያለሁ ከጽሁፋቸው። አላሰበው ከሆነ ቢያስቡት እነዚህ ለትግራይ ህዝብ አይጠቅሙም የሚላቸው አካላቶች በትግራይ ህዝብ ላይ እስከ መጨረሻው ሰልጥነው እንዳይቆዩ የትግራይ ህዝብ ወጣቱ ራሱ ታግሏቸው በራሱ ጉዳይ ላይ ራሱ ወሳኝ መሆን የሚችልበትን ፖለቲካዊ ሁኔታ እንዲፈጥር አቶ ጌታቸው ረዳ የሚፈልግ ከሆነ ያንንም ሚና መወጣት የሚፈልግ ከሆነ አሁን ያለበት ሁኔታ ጥሩ ሁኔታ ነው። የሆነበት ነገር በሙሉ ለበጎ ነው። ስልጣን ላይ ሆኖ ትግል ማድረግ አስቸጋሪ ነው። ምክንያቱም ሁሉም ነገር በአንተ ይሳበባል። አንተስ ምን አረክ፣ አንተስ ምን አረክ መባል ነገር ለዛ የምትሰጠው ምላሽ አጥጋቢ መሆን ይጠበቃል። አሁን ላይ ግን ትግሉን ወጣቱን መምራት የሚችሉበት ፖዚሽን ላይ ናቸው፣ ሁኔታ ላይ ናቸው። ሌላ ስልጣን ለማግኘት ብዙም እንትን ማለት የለባቸው። ለህዝቤ መጥቀም እፈልጋለሁ፣ ሁለተኛ ህይወት እንድኖር እድል የሰጠኝን ይሄንን ህዝብ መካስ እፈልጋለሁ። ይሄን እንዳላደርግ እንቅፋት የሆኑብኝን እንደውም ጭራሽ እንደወጣ ሁሉ ምክንያት የሆኑኝ ሰዎች መበቀል እፈልጋለሁ የሚል ከሆነ ጌታቸው እኔ አሁን ይሄ ሴንስ ያደረኩትን ነገር ትርጉም ሰጥቶት ቢወስደው ደስ ይላል። ይሄን ቢያደርግ ጥሩ። ማህበራዊ ሚዲያን ተጠቅሞ ወጣቱን ለለውጥ እንዲነሳ መቀስቀስ ያስፈልጋል። የራሱ ጉዳይ ላይ ጥቂት ሰዎች እየወሰኑበት እነዚህ ሰዎች የራሳቸውን ፍላጎትና ጥቅም በሱ መስዋዕትነት እያገኙ የሚቀጥሉበት አይነት ህይወት ትሬንድ መቆም መቻል አለበት። ለትግራይ ህዝብ አቶ ጌታቸው ረዳ ልዋል ካለ በዚህ መንገድ መዋል ይችላል። ቀላል ጽሁፍ አይደለም። ጽሁፍ ቀላል ጽሁፍ አይደለም። ይሄ አሁን ምላችሁ ነገር በሙሉ ያስተጋባ ጽሁፍ ነው። ለዛ ነው ሴንስ ያደረኩት። ይሄን አይቼበታለሁ። በየትኛውም ጊዜ በየትኛውም አይነት ሁኔታ እንደውም ልታገላችሁ ቆርጫለሁ የሚል ነገር አይቼበታለሁ። በእርግጠኝነት በትግራይ ብሔርተኛው በኩል ይወደድላችኋል ብዬ አላስብም። በእርግጠኝነት ይሄን ነገር አቶ ጌታቸው ረዳ የሚቀጥልበት ከሆነ አንተ እያልኩ ነው፣ ችግር የለውም አንተ እያልኩ ነው የሚቀጥል ይሻላል። እንደዛም የሚቀጥልበት ከሆነ ምናልባት እስካሁንም ሁሉ ሆኖ ሊሆን ይችላል ተው የሚል ብዙ ድምፅ ይመጣበታል። በቀጥታ ሳይሆን እሳቸውን ግን ማግኘት በሚቻልበት ሌላ መንገድ። ምክንያቱም ይሄ ብሔርተኛ ከዚህ ቀደም እንዳልኳችሁ ኢንሴኪውርድ ነው። በተለይ ደግሞ ከጦርነቱ በኋላ ይሄ ኢንሴኪዩሪቲ በጣም ጨምሯል። ዋስትና ማጣቱ በህወሓት በሚባለው ድርጅት ላይ ያለው መተማመን በእጅጉ አሽቆልቁሏል። ኖ ይህ ድርጅት የምንተማመንበት ድርጅት አይደለም፣ ያለውን ሁሉ አላደረገም። ወጣቱ ሆ ብሎ ባይወጣ ያ መከራና ስቃይ የደረሰበት ነገር ባይቀሰቅሰው ኖሮ እነዚህ ሰዎች ስቲል አሁን ድረስ በረሃ ነበሩ፣ አሊያም ደግሞ ወህኒ ቤት ነበሩ፣ አሊያም ተሸኝቶ ነበር። 27 ዓመት ሙሉ አግዝፈን ያየነው ህወሓት የሚባለው ድርጅት
ቀፎ ነው። ልንተማመንበት እሱን ይዘን ዋስትና ሊሰማን የሚችል አይነት ነገር አይደለም ብሏል። በጣም ብሔርተኛ የሚባለው አካል። ከዛ በኋላ ደግሞ ስልጣንን መሰረት ደግሞ ተደርጎ ህወሓት ውስጥ እንደዚህ አይነት ክፍፍል ደግሞ ሲፈጠር የባሰ በቃ እነዚህ ሰዎች አይጠቅሙ ወደሚል ጠቃሚ የሚጠቅሙ አይደሉም፣ እንደውም ጭራሽ ለትግራይ ስጋት ናቸው ወደሚል አይነት ነገር ተቀበሉ። በፊት ላይ ይሄ ብሔርተኛው በሙሉ በህወሓት ላይ የሆነ አይነት መተማመን ነበረው። የሚሉትን ይሰማቸው ነበር፣ ያውቃሉ ብሎ ያስባቸው ነበር። እንደዛ ግን ሆኖ አልተገኙም። አሁን አቶ ጌታቸው ረዳ ወጥቶ እነዚህን ሰዎች ትግል በሚያደርግበት ሰዓት ላይ ተው የሚለው ብዙ እንደሚሆን እገምታለሁ ከትግራይ ብሔርተኛ። ምክንያቱም ስስ ነው በቃ። አሁን እንደውም ዝግ ነው መሆን ያለበት። ራሳችን እየተከፋፈልን ነው። ይሄንን መከፋፈል የበለጠ ነው የሚያሰፋው። አንድ ሁለተኛ፣ ካንተ ዱላ እየወሰደ እኛን ለመቀጥቀጥ ፍላጎት ያለው አካል ብዙ ነው። ሶስቱን ማበረታታት በእኛም ላይ እንዲነሳ ማድረግ ነው የሚሆነው። ስለዚህ ዝግ መሆን አለበት የሚል ድሮም እንደዚሁ ነው። ዝግ ነው በጣም ሚስጥሩን ጠብቆ የሚይዝ አይነት ስብስብ ነበር። አሁን በማህበራዊ ሚዲያ ዘመን፣ አሁን በዚህ በመረጃ ዘመን ግን እንደዛ አድርጎ መቆየት አይቻልም። እንግዲህ አቶ ጌታቸው ረዳ ይሄ አይነት ጫና እንደሚኖርበት ገምታለሁ፣ እጠብቃለሁ። ግን እሱ ይሄን ጫና አሊያስ የራሱን ለውጥ ማምጣት አለብኝ የሚለው የቱን ያስቀድማል? እንግዲህ ምናየው። ለትግራይ ህዝብ የሚጠቅመውን ነገር ሰርቼ ማለት አለብኝ የሚለው የራሱን ነገር ያስቀድማል፣ አሊያስ ከፍርሃትና ከስጋት የሚመጣውን ጫና ተቀብሎ ጸጥ ይላል? እናየዋለን። ሁለት ከጽሁፉ የተረዳሁት ነገር ይሄ ነው። ሶስተኛ፣ እነዚህን ሰዎች ለማጥቃት የመረጠ መንገድ ወይም የመረጠው አጀንዳ እሱ በእነሱ የተጠቃበትን አጀንዳ ነው። እነሱ እሱን ያጠቁበትን አጀንዳ ነው መልሶ በዛው ጅራፍ መግረፍ እየፈለገ ያለው። በዛው ጅራፍ መግረፍ እየፈለገ ያለው በዛው አጀንዳ። ያ አጀንዳ እሱ የሚለው ምዕራብ ትግራይ ነው። ስለ ምዕራብ ትግራይ ጠይቀው አያውቁም። በየ3 ቀኑ እጩ እየቀያየሩ ሲመጡ አንድም ጊዜ ስለ ተፈናቃይ ስለ ምዕራብ ትግራይ ጠይቀው አያውቁም። እንደውም ይለይላችሁ እነሱ ምዕራብ ትግራይ ሲሉ ሰሊጡን እንጂ ህዝቡን ማለታቸው አይደለም። እስኪ ሲያስመልሱት እናያለን። አቶ ጌታቸው ረዳ ባንዳ የተባለው ብሔራዊ ክህደት ፈጽመሃል የተባለው በዚህ አጀንዳ ነው። ከመንግስት ጋር ተነጋግሮ መሬቱ ሳይመለስ ተፈናቃዮቹ የሚመለሱበትን አይነት ሁኔታ ተደራድሯል ተብሎ ነው። እንደዛ ተብሎ ሶሽኒ አሁን የለውም። እስቲ እናንተ አርጉት፣ እስቲ አጀንዳ አርጋችሁ እውነት ከሰሊጡ በላይ ህዝቡን ከሆነ የምታስቡት መቼ ያዛችሁት? በዚህ በ20 ቀን ውስጥ እንኳን መቼ አጀንዳ አደረጋችሁ? መቼ ይመለስ ብላችሁ ጠየቃችሁ? ያለበት ምክንያት ያ ነው። ይሄንን ነው ማንሳት እየፈለገ ለምን እንደማይሆን እንደማያደርጉት የማያደርጉት ለሰሊጡ ብቻ ዋጋ ስላላቸው አይደለም። እነሱ የሚሉትን ነገር ስምምነቱ ስለማይደግፍ፣ እነሱ ይሁን የሚሉት ጉዳይ በሀገሪቱ ውስጥ ሌላ ቀውስ ይዞ የሚመጣ ስለሆነና ማንኛውም አካል የማይቀበለው ስለሆነ እነሱ የሚሉት የምዕራብ ትግራይ ወደኛ አካል መጣ ስምምነቱ ይሄን አይደግፍም። ብዙ ጊዜ አውርቼበታለሁ። ዛሬ ደግሞ አንድ
ሁለተኛ የአማራን ህዝብና የትግራይን ህዝብ ዳግም ደም የሚያቃባ አማራጭ። ይሄንን የሚፈቅድ አእምሮ የለም የነሱ ደጋፊ ካልሆንክ በስተቀር። ይሄንን አድርግ ብሎ መንግስትን ሊያስገድድ የሚችል ምንም አይነት አካል ከነሱ ቀምተ ለትግራይ ኃይሎች ስጥ የሚል ይሄንን ሊያስገድድ የሚችል ህግም የለም፣ ስምምነትም የለም፣ ያን የሚያደርግ አካልም የለም። አይሆንም። ይሄን አውቆ የሚሆነው ነገር ላይ ማተኮር ነበር የሚጠቅመው። እነሱ ግን ጌታቸው ረዳን ያጠቁ መስሎ እኛ ከሱ በተሻለ እናመጣው ነበር፣ እሱ እንዲህ ነው የሚያደርገው እያሉ እስቲ አምጡት ነው እሱ ያለ፣ እስቲ አርጉት እያለ ነው። ስለ ህዝቡ ግድ የላችሁም፣ ለሰሊጡ ነው እንጂ በሌላ አይነት መንገድ አታመጡትም። ለሰሊጡ ግን ዋጋ ስለምትሰጡ በጦር ህዝቡን ወደ ጦርነት ትከቱታላችሁ፣ ወጣቱን እንደገና ትማግዱታላችሁ። ሰሊጡን ስለምትፈልጉ ዝም ብላችሁ ትቀመጣላችሁ እያላችሁ አይደል? ለህዝቡ ሳይሆን ለሰሊጡ ዋጋ ትከፍላላችሁ። ግን እናንተ አይደለም የምትከፍሉት፣ ወጣቱ ነው የምታስከፍሉት። ስለዚህ የነገረ ነው እየነገረ ነው። እነዚህ ሰዎች መሬቱ ካልመጣ የሚሉት ለሰሊጡ ብለው እንጂ ለተፈናቀለው ህዝብ ብለው አይደለም። የሰሊጥ ብሔርተኞች ናቸው፣ የሰሊጥ ፖለቲከኞች ናቸው፣ የሰሊጥ ነጋዴዎች ናቸው። እነዚህ ተርሞች እዛ አካባቢ ላይ ላሉ ለነ ኮሎኔል ደመቀ ዘውዱ የሚጠቀሟቸው ቃላቶች በአማራ ኃይሎችም በኩል አንዳንዶቹ ለህልውናችን ስጋት የሆነው እና በጣም ትኩረት ልናደርግበት የሚገባው አካል 4 ኪሎ ያለው አካል ነው ብለው ይሄንን ምክንያታዊ ይሄንን ነገር የሚከላከሏቸው ሰዎች እናንተ የሰሊጥ ነጋዴዎች ናችሁ ይሏቸው። ለሰሊጡ ስለምታተኩሩ ነው፣ የሰሊጥ ፖለቲከኞች ናችሁ፣ የሰሊጥ ብሔርተኛ ናችሁ ይሏቸው። አማራ ክልል ላይ እነዚህን ሰዎች እንዲሁ ከህዝቡም ለመነጠል ሲሉ የትግራይ አክቲቪስቶችም በአማራም በኩል ያሉት እንደዚህ አይነት ነገሮችን ይናገራሉ። እዛ ወልቃይት ላይ እያስተዳደሩ ያሉ ሰዎች ለማሳጣትም ሲሉ ይጠቀሙበታል። አሁን አቶ ጌታቸው ረዳ እያሉ ያሉት የሰሊጥ ፖለቲከኛ፣ የሰሊጥ ነጋዴ፣ የሰሊጥ ብሔርተኛ ያለው በአማራ በኩል ብቻ ሳይሆን የኛም ጉዶች እንዲሁ ናቸው። እነሱም ቢሆን ለሰሊጡ እንጂ ስለ ህዝቡ አስበው አያውቁም። ስለዚህ ምዕራብ ትግራይን አስመልሳለሁኝ ብለህ የምታደርገው ጦርነት የነሱን የሰሊጥ ፍላጎት ለማሟላት መሆኑ ነው። ወቀው ነው ያለ ላንተ አይታሰብም ነው ያለ። ስለ ሰው አይደለም የሚያስቡት። ሰውንማ የሚያዩት ልክ እንደ አንድ ብሬል፣ ልክ እንደ አንድ መሳሪያ፣ ልክ እንደ አንድ መድፍ ወይ የሆነ ታንክ ነገር እንደሆነ ቁስ ወይ የሆነ የጦር መሳሪያ ተደርገው እነሱ ፍላጎታቸው ያን ሰሊጥ ያገኛሉ ሳያገኙ። ስላንተ አይደለም፣ ስላንተ አይደለም። ስለዚህ እጣ ፋንታህን እነዚህ የሰሊጥ ፖለቲከኞች፣ የሰሊጥ ብሔርተኞች ሊወስኑልህ እንዳትፈቅድ እያሉ እንዳትፈቅድ። እነዚህ ሰዎች ተፈናቃዩ ቀድሞ መመለስ የለበትም መሬቱ መምጣት አለበት የሚሉት ስለ ሰሊጡ ስለሚያስቡ፣ ስለ ሰሊጡ ስለሚጨነቁ ነው። አንተ ይሄንን ሆድ ለመሙላት ነው በሌላ አይነት መልክ ትግራይ 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 እየተባልክ የምትቀሰቀሰው። ይሄን የነሱን የማይጠረቃ ሆድ እንድትሞላ ነው። እየተረጎምኩት ነው።
አምጥቼዋለሁ። ግን አንተስ ምን ትላለህ ካልከኝ እንዲሁ ነው የምልህ። በተለይ ወጣት ወዳጄ ከዚህ በኋላ የሚኖርህ ህይወት ካንተ ብዙ ይፈልጋል። ውድ ህይወት ነው ከዚህ በኋላ የምትኖረው። ያንተን ጊዜ፣ ያንተን ጥረት፣ ያንተን ላብ፣ ያንተን ድካም የሚፈልገው ጊዜ ከዚህ በኋላ ያለው ነው። ትርጉም ያለውም ህይወት ከዚህ በኋላ ያለው ነው። ለትክክለኛ ዓላማ ከራስ ጋር ለሚያያዝ ከህዝብ ጋር ለሚያያዝ ነገር አውለው። ነገር ግን ዛሬ ይሁን ነገ መቼ እንደሚሞቱ ለማይታወቅ ሞት በጣም ለቀረባቸው ትልልቅ ሰዎችን የነሱን የማይጠረቃ ሆድ ለመሙላት ስትል ግን እንዳትሰዋ። እንደውም ከዛ ሁሉ ነው ማልፈው። እውነቱን ልንገርህ የሰው ልጅ ወይም ደግሞ አንድ ኢትዮጵያዊ በፖለቲካ ምክንያት መሞት የለበትም ብዬ ሁሉ ማሰብ ጀምሬያለሁ። በፍጹም የኛ ሀገር ፖለቲካ የሰው ህይወት አይገባው ያልኩ ነው። በሁሉም በኩል ያለው የራሱን ፍላጎትና ጥቅም አስቦ እንጂ ለህዝቡ ብሎ አይደለም። ሰው ለምን ትሞታለህ? ለምን ደመ ከልብ ሆነ ትቀራለህ? ለኢትዮጵያ ፖለቲካ መሞት የለብህም። ይህን ስለ አትታገል እያልኩ አይደለም፣ ግን እንድትሞት በማያደርግ አይነት መንገድ ታገል። እንድትሞት በማያደርግ አይነት ከሞት ጋር እንዲተፋጥ ትታገል። ለምን ትታገላለህ? እንደዚህ አይነት ማን ሲታወስ አይተሃል? ስንቶች ለለውጥ ብሎ ሞተዋል። ግን ማን ዋጋ ሲሰጡ አይተሃል? ከጎን ስንት ጓደኞች ወንድሞች ወድቀዋል። ተሻግራችሁ የሄድካቸውን ብዙዎችን ታስታውሳለህ። እርግጠኛ እነ ደብረ ጽዮን አስታወሷቸው? የነሱን ሞት ዋጋ ሊሰጥ የሚችል ነገር ሲያደርጉ አየህ? ሲያረክሱት እንጂ። ለዛ እኮ ነው የትግራይ ወጣቶች ለነ ዶክተር ደብረጽዮን ያላችሁ ጥያቄ ምንድን ነው ሲባሉ ምን አደረግናችሁ? ምን በደልናችሁ? የሚል ጥያቄ እኮ የሚጠይቁት ምን በቃ እኮ ማለት በደላችሁ። ከባድ ጥያቄ እኮ ነው ይሄ። ነገሮች አንተ በማትሞትበት አይነት መልኩ መፈጸም መሳካት የሚችልባቸውን አማራጮች ብቻ አስብ። ያንተን ሞት የሚጠይቅ አማራጮችን ሽሽ። መሞት የለብህም፣ ኑር። እኔም መክሬ ይሄን ነው። አቶ ጌታቸው ረዳም ይሄን ነው። ለሰሊጥ ፍላጎታቸው እንጂ ለአንተ አይጨነቁም እያለ ምርጫው አንተ ነው። እኔ ግን እላለሁ የእነዚህ ሰዎች ፍላጎት ከሰሊጥም በላይ ነው። የእነዚህ ሰዎችና የእነዚህ ሰዎች ደጋፊዎች በጣም ጽንፍ የያዙት ከዛም በላይ ለራሳቸው ትምክህትም ሲሉ ነው ምዕራብ ትግራይም ጭምር በቃ ወደ ጦርነት ካልገባን የሚሉት ይሄ በአብዛኛው ውጭ ያለው ነው ማለት ሀገር ውስጥም ያለው ሰው መከራውን ስቃዩን ያያል። ድጋሚ እንደዛ አይነት ህይወት ውስጥ ማለፍ አይፈልግም።
ግን ውጪ ግን ያለው ያካበተው የሆነ ትምክህት አለ። እዛው ሲበሻሸቅ ደስ አይለውም መሰለኝ። ከሌሎቹ ጋር ሲገናኝ ይበሻሸቃል። የሚፈጥርበት ነገር መሰለኝ አደባባይ ላይ እየወጣ በቃ ካልተዋጋን እያለ ከዛ ትምክህት ጋር የተያያዘ ነው። ትንሽ ሰፋ ይላል። እዚህ ላይ እንደውም ብዙ ባልሄድበት ጥሩ ይመስለኛል። ኢትዮጵያ ውስጥ ካለ የጠላትነት ስሜት ጋር የተያያዘ ነው የምዕራብ ትግራይ ጉዳይ። ማለት ከትምክህት ጋር ስላችሁ ያዳበሩት የሆነ ትምክህት መጥፎ ነው። እኛን ማንም አይችልንም የሚል ዓለም ሁሉ ዘምቶብን አሸነፍ ነው የሚል እውነታው ግን ደግሞ ሲታይ 40% መሬት ያለ በሚሊዮን ተፈናቃይ ይዞ ነው ያለው ክልሉ። አሸነፍን የሚለው ትምክህትና መሬት ላይ ያለው ነገር አይሄድም፣ ማቻ አያደርግለትም። ስለዚህ ትምክህቱን መተው አይፈልግም። በወጣቱ መስዋዕትነት እና ነባራዊ ሁኔታ መቀልበስ ይፈልጋል። ለምን እሱ እንትን አለን የሚል ትምክህቱን ይዞ ለመሄድ ጤናማ ያልሆነ ፉክክር አለ ኢትዮጵያ ውስጥ በትግራይ ልሂቅና በአማራ ልሂቅ። አሁን ያንን ቦታ የያዘው የአማራ ልሂቅ ነው። እሱ ደግሞ ጠላታችን ነው። ጠላታችን እሱን ይዞብናል የሚል የሆነ እንትን ነገር የተሰበረ ስነ ልቦና ከዛ ጋር ሁሉ የተያያዘ ይሄ ካልመጣ የሚል ምን ጥላት ካላሸነፍ ነው የሚል ኢትዮጵያ ውስጥ ጤናማ ያልሆነ በልሂቃን መካከል ያለ ጥላቻ አለ። ለዚህ ጥላቻ ብለው ዋጋ እንዳከፍል አንተን አይመለከትም። አንተ ስለምትዋጋላቸው በአንተ በኩል ይህን ጥላቻቸውንና በቀላቸውን መወጣት እንደሚችሉ ስለሚያስቡ ነው 10 ጊዜ የሚጎተጉቱ። አንተ ያንን አላሳካም፣ እኔ በራሴ ጉዳይ ላይ ራሴ ወስናለሁ ያልክ ጊዜ ጥላቻቸውን ይተውታል። ያኔ ተነጋግረው ችግር ለመፍታት ይሄዳሉ። የነሱን ጥላቻ ማብረጃማ በፍጹም መሆን የለብም። ከዚህ ጋር ሁሉ የተያያዘ ያገኙት ስታተስ አለ፣ የዘረፉት ሀብት አለ። ለሱ ዋስትና መስጠት ይፈልጋሉ። ለዛ ደግሞ መነጠል ይፈልጋሉ። ብቻቸውን ሀገር መሆን ይፈልጋሉ። ለዛ ብሎ ያንተን መስዋዕትነት ይጠይቃሉ። ተሰማቻልክ ኢትዮጵያዊ ይሄ በትግራይ ወጣት ብቻ አይደለም፣ ለሁላችሁ ኢትዮጵያ ፖለቲካ የአንዳችሁን ሞት አይገባውም። ልዩነት ያለበት እየተነጋገረ ይፍታ፣ እስከ መጨረሻው ድረስ ይነጋገር እንጂ በሌላ አይነት መልኩ የሆነ ማስክ አድርጎ ሰውን በሆነ አይነት ነገር ሸፍኖ እንደ ልቡ እየመራ ወደ ሞት ነው ወደ ግድያ ሊወስደው የሚገባ አይመስለኝም። አቶ ጌታቸው ረዳ ይሄንን ነው ያለ። ለነሱ የሰሊጥ ፍላጎት ሲባል እንጂማ ተመልከት፣ ሂድ ተፈናቃዮቹን 200 ብር እኮ ይቀበሏቸው የድርጅታችሁን ለመጥቀም በሚል ሊሰጣቸው የሚገባ ድርጅት ነው። በዛ በኩል ደግሞ የክልሉ ሀብት እየተዘረፈ ትውልዱን በሚጎዳ አይነት መልኩ ደግሞ በኤርትራ በኩል ደግሞ ይሸጣል። ኢትዮጵያ ውስጥ ብዙ ጥያቄ አለ። ብዙ የሚያስፈልጉ የሚገቡህም ነገሮች አሉ። እነሱ ላይ ግን ራሱ ወሰን ነው። እነዚህ መቼ ይሙቱ መቼ ይኑሩ የማይታወቁ ሰዎች እንዲወስኑልህ አትጠብቅ። ከአንዴም ሁለቴ እድል ሰጥተህ ከ30 ዓመት በላይ አንተ ላይ ሆነው ምንም ያላደረጉ ሰዎች ከዚህ በኋላ ላንተ ያደርጋሉ። አቶ ጌታቸው ረዳ ይሄንን ነው ያለው። የሰሊጥ ብሔርተኞች ናቸው።